ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች በዛሬው ዕለት የተገኙ አበይትና ሰበር የዝውውር መረጃዎችን ይዘን ወደ እናንተ መተናል። የመጀመሪያው ዝውውራችን በትናንትናው ዕለት አርሰናል የተለያዩ ተጫዋቾችን ለማስፈረም ጥረት እያደረገ እንደሆነ ዘግበንላችሁ ነበር። ከዛም በተጨማሪ የጀሬሚ ሞንጋን ዝውውር በአጭር ጊዜ ማጠናቀቅ ችሏል። ከዚህ ቀደምም እንደሚፈልገው አሳስቦ ነበረ። ነገር ግን በመጨረሻም አርሰናል ይህን ዝውውር ማሳካት ችሏል። ከአርሰናል በተለየ ማንቸስተር ዩናይትድ፣ ሲቲ እና ቼልሲ እንዲሁም ኒውካስትልን ጨምሮ የልጁ ፈላጊ ሆነው መጥተው ነበር። ነገር ግን ልጁ አርሰናልን መምረጡና ከአርሰናል ጋርም የረጅም ጊዜ ኮንትራት ለመፈራረም በመስማማቱ ወደ አርሰናል ቤት መምጣቱ የተረጋገጠ ሆኗል ማለት ነው። የሱን ዝውውር ፊርማ የምንጠብቅም ይሆናል። ነገር ግን የሱ ነገር ሂርዊጎ ተብሎ ፋብሪዞ ሮማኖ ጭምር የዘገበው ሆኖ የተረጋገጠ ነው። ሌላዎች ደግሞ ሂርዊጎ የሚባሉ ሞመንቶች የዝውውር ዜናዎችን ስንመለከት የአስቶን ቪላን አጥቂ የ23 ዓመቱን ድንቅ የማጥቃት አማካኝና እንዲሁም በተለያዩ ቦታዎች ላይ የሚጫወተውን ሮጀርስን የምንመለከትም ይሆናል። ሞርጋን ሮጀርስ እንግዲህ ከአርሰናል ጋር ለመስማማት በግል ጥቅማጥቅም ጉዳይ ተስማምቷል የሚሉ ሁኔታዎች እየወጡ ነው የሚገኙት። በሚቀጥሉ ጊዜያት እስከ 2031 የሚያቆየውን የ5 ዓመት የግል ኮንትራት ለመፈረም ሙሉ ለሙሉ በቃላት ስምምነት ደረጃ ላይ መስማማታቸውን አትሌቲክስ ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ነው ያሉት። ልጁም ወደ አርሰናል መምጣት ሙሉ ፍላጎት እንዳለው እየተናገረ ነው የሚገኘው። የገንዘብ መጠኑን ግን አስቶን ቪላዎች አሁን ላይ እያስወደዱ ነው የሚገኙት። እሱን መልቀቅ አይፈልጉም። ይህንንም አስመልክቶ አርሰናል ከፍተኛ የውድድርና የፉክክር ጊዜ ውስጥ ገብቷል ማለት ነው። የልጁ ተጨማሪ ፈላጊዎችም አሉ። ራሱ ማንቸስተር ዩናይትድ ይፈልጓል በውል ባይገባበትም፣ እንዲሁም ማንቸስተር ሲቲ ከሌሎቹ ደግሞ እንደ ፒኤስጂ አይነት ክለቦች በጥቂቱም ቢሆን ፍላጎት አሳይቷል። ነገር ግን አርሰናሎች እንደ አርሰናል ያክል በዚህ ተጫዋች ጉዳይ ላይ የገፋ የለም። ላለፉት ሳምንታት በተደጋጋሚ ስለ ልጁ እየተወራ ነው የሚገኘው። አርሰናሎች በግልጽ ፍላጎታቸውን አሳይተው ከልጁ ጋር እየተነጋገሩና ስምምነት ላይ ደርሰዋል። እስከ 2031 የሚያቆየውን ይፈርማል ከክለቡ ጋር ከተስማሙ። ነገር ግን አስቶን ቪላዎች በአሁኑ ሰዓት በገበያ ዋጋ ግምት ውስጥ ወደ 100 ሚሊዮን የሚጠጋ ገንዘብ እንደሚፈልጉ ነው እየተናገሩ የሚገኙት። ምንም እንኳን ማንቸስተር ዩናይትድ እና ቼልሲ ልጁን ለማግኘት ቢሞክሩም አርሰናል ግን ሮጀርስ አርሰናል መርጦ አርሰናል መምጣት እንደሚፈልግ ነው የተናገረው። አርሰናል በቀጣዮቹ ሳምንታት ከአስቶን ቪላ ጋር እዛው ከማኔጅመንቶቹ ጋር ድርድር እንደሚጀምሩ እየተረጋገጠም ነው የሚሆነው። ከልጁ ጋር ኦልሬዲ ጨርሰዋል። ስለዚህ ከተጫዋቾቹ ጋር ለመስማማትና ቡድን ከቅድመ ዝግጅት በፊት ለማምጣት አርቴታ ይፈልጋል። ይህንንም አስመልክቶ አርሰናሎች የዝውውር መስኮቱ ከመከፈቱ የመጀመሪያ ፊርማቸውን አግኝተዋል። ሁለተኛ ፊርማቸውን ለማግኘትም ከጫፍ እንደደረሱ ነው እየተነገረ የሚገኘው። ይህ ተጫዋች ምንድነው ሮጀርስ ምን ይሰራል ብላችሁ ተናገራችሁ። ሮጀርስ ለአርሰናል በብዙ መንገድ ይጠቅማል። የኤፍኤ ካፕ የዓመቱ ወጣት ምርጥ ሽልማትን ያሸነፈ ተጫዋች ነው። ባለፉት 2 ዓመታት ላይ ራሱ በጣም አስደናቂ እና አስገራሚ ቁጥሮችን አስመልክቶናል። በ2024/25 በባለፈው ዓመት እንኳን በሁሉም የውድድር ዓመቶች ላይ 14 ጎሎችና 16 አሲስቶችን አድርጓል። ይህ ማለት ደግሞ ለአንድ ተጫዋች ከበቂ በላይ ከሚባሉ በተለይም ለፕሪሚየር ሊግ ላይ ፐርፎርም ለሚያደርጉ ተጫዋች ከበቂ በላይ ነው። ገና እድሜው ትንሽ መሆኑን አንዘንጋ። ይህንንም አስመልክቶ አርሰናልን በብዙ መንገድ ይጠቅማልም ተብሎ ይጠበቃል። በባለፈው ዓመት 25/26 የውድድር ዓመት ደግሞ 14 ጎልና 12 አሲስትን ማድረግ ችሏል። ለአስቶን ቪላ ጀርባ አጥንት ሆኖ ያገለገለበትም ዓመት ነበር። አስቶን ቪላን ዋንጫ እንዲያሳኩ አግዟቸዋል። በታክቲኩ ረገድ ሮጀርስ የማይገመት እንዲሁም የማይያዝ ተጫዋች ነው ይሉታል የተለያዩ ሰዎች። ያጨወት ስጡ፣ ፍጥነቱ፣ እንዲሁም በአካል ብቃት የአካል ፍትጊዎችን ማሸነፉ፣ ጉልበቱ እንዲሁም በተለያዩ ቦታዎች ላይ በችሎታ እየተንቀሳቀሰ የሚያደርገው አስደናቂ ሁኔታዎች ለቡድኖቹ በጣም አስደናቂ ግልጋሎትን ይሰጣል ተብሎ ከሚገመቱ አጥቂዎች መካከል አንዱ ነው። 9 ቁጥር ላይ ራሱ ሳይቀር ኡናይ ኤምሪ ያሰልፎታል። የቀድሞ የአስቶን ቪላም እንዲሁም የተለያዩ ቡድኖች አጥቂዎች እንደሚናገሩትም ከሆነ ሮጀርስ በቀጥታ ወደ አርሰናል የሚገባ ከሆነ ወደ ቋሚነት የሚሰለፍበትንም እድል የሚያገኝ ይሆናል። እርሱ ቨርሲታሊቲው በጣም ይጠቅማል። በሳካ በኩል ሳካን ያገዛል። በዛኛው ክንፍ በነትሮሳርድ በኩል እነሱንም የማገዝና የትሮሳርድን ቦታ በአስደናቂ
በአስደናቂ ሁኔታ የሚሸፈን ብቃትም አለው። እሱ በሁለገብ ቦታ ላይ መጫወቱ በተለይም ደግሞ ኦዲጋር በባለፈው ዓመት ላይ በጉዳት ብዙ ጨዋታዎች ላይ አለመሰለፉን ተከትሎ ኤዜም አንዳንድ ጨዋታዎች ላይ ፐርፎርማንሱ ማነሱን ተከትሎ በዛ ቦታ ላይ ተጨማሪ ተጫዋችን ያስፈልጋቸዋል። ሁለገብነቱ ደግሞ በዛም ቦታ እንዲጫወት የሚያስችለው ይሆናል። ሌላኛው የዝውውር መስኮት ደግሞ በጣም አስደናቂው ተጫዋች ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ እንግዲህ አርጀንቲና የዓለም ዋንጫ ሻምፒዮን ስትሆን ከአትሌቲኮ ማድሪድ ጋር እንዲሁም ከማንቸስተር ሲቲ ጋር ሆኖ አስደናቂ ጊዜያትን አሳልፏል። ከሜሲ ጋር ሆኖ ደግሞ የዓለም ዋንጫ ላይ በጣም አስደናቂ ፐርፎርማንስ አሳይቷል። በሲቲ ቤትም በጣም አስገራሚ ያጨዋወት ስልትን ይዞ የተለያዩ ክለቦች እንደሚፈልጉት ያረጋገጠበትን ጊዜ አግኝቷል። በአትሌቲኮ ማድሪድ ቃል እንደተገባለት ኃያል ሆኗል። ነገር ግን አትሌቲኮ ማድሪድ ቤት በቃኝ ያለም ይመስላል። በቃላት እንደተናገረውም ከሆነ እዚህ ቤት መቆየት አልፈልግም የሚሉ ንግግሮችን ነው የተናገረው። ለቡድኑም ለእኔም እዚህ መቆየታችን ጥሩ አይሆንም የሚል ንግግር መናገሩን ተከትሎ በሚቀጥሉ ጊዜያት የትኛው ክለብ ጋር ያቀናል የሚለው ሁላችንም የምንጓጓለት ክለብ ነው። ሪያል ማድሪድ ያቀረበው የ150 ሚሊዮን ጥያቄ ውድቅ መደረጉን ተከትሎ ተጫዋቹ በግል ወደ ባርሴሎና መሄድ ህልሙ እንደሆነ እየተነገረ ነው የሚገኘው። ነገር ግን አትሌቲኮ ማድሪዶች ለተቀናቃኛቸው ባርሴሎና ሙሉ ለሙሉ የመስጠት ፍላጎት የላቸውም። ይህንንም አስመልክቶ ቀጣዩ ፍላጎቱ የሚሆነው ወደ ፕሪሚየር ሊግ አርሰናል ወይም ፒኤስጂ ወደ ሊጓን ይሆናል። አትሌቲኮ ማድሪድ አርሰናል እንደ ቅድሚያ ሁኔታ የያዙት ሲሆን አርሰናል ቤቶች እንደ አርሰናል ዘገባም ከሆነ አትሌቲኮ ማድሪዶች ከባርሴሎና ጋር ምንም ንግግር ማድረግ አይፈልጉም። ለፒኤስጂ እና ለአርሰናል ቅድሚያውን ሰጥተዋል። ባርሳ ደግሞ ይፋዊ መልቀቂያውን ካስገባ በኋላ 150 ሚሊዮን ፓውንዱን መክፈል እንደማይችሉ የተረጋገጠም ሆኗል። አትሌቲኮ ማድሪድ ለአርሰናል ያቀረቡት አማራጭ ደግሞ አሁን ላይ ግልጽ እየሆነ መጥቷል። ወይም 150 ሚሊዮን ጥሬ ገንዘብ መክፈል አሊያም ደግሞ ቪክቶር ዮኬሬሽን በዝውውር ውስጥ በማካተት እንዲሁም ከ40 እስከ 60 ሚሊዮን የሚገመት ፓውንድን እንዲከፍሉ የሚያስገድድ ውልን ያካተተ ንግግር እንደተጀመረ ነው እየተነገረ የሚገኙ። ስለዚህ የታክቲክ ንጻሬ ላይ ለአትሌቲኮ ማድሪድም ቪክቶር ዮኬሬሽ ወደዛ መሄዱ ይጠቅማቸዋል። ዲያጎ ሲሞኒ ከሜዳ የሚሮጥ ተጫዋችን ይፈልጋሉ። በአጥቂ ቦታ ላይ የሚያስቆጥርላቸው ይፈልጋሉ። ቪክቶር ዮኬሬሽ በአርሰናል ቤት ከ20 በላይ ጎሎችን እና አሲስቶችን ያበረከተ ተጫዋች መሆኑን ተከትሎ በአትሌቲኮ ማድሪድ ቤት ምናልባትም ላሊጋ ስለሆነ ከፕሪሚየር ሊጉ ትንሽ ጫኖች ቀሎለት የመጫወት እድልን ያገኛል። ይህንንም አስመልክቶ ይህን የተጫዋች ቅያሬ ጉዳይ እያጤኑበት እንደሆኑ እየተነገረ ነው የሚገኙ። አልቫሬዝ እና ሃቨርትዝ ደግሞ አንድ ላይ የሚጫወቱ ይሆናል ተብሎ ይጠበቃል። አልቫሬዝ በ2024/25 የመጀመሪያ አመቱ ላይ 29 ጎሎችን ማግባት ችሏል። በባለፈው 25/26 ደግሞ 20 ጎሎችን ማግባት ችሏል። ይህ ማለት ተጫዋቹ የሚጫወትበት መንገድ በአንድ ቦታ አለመሆኑና ቨርሲታሊቲው በጣም በብዙ መንገድ የጠቀመው በባለፈው አመት ካስቆጠራቸው 20 ጎሎች ደግሞ 10 ጎሎች ወደ አድማጮች ልብ ካላችሁ ካስተዋላችሁ 10 ጎሎች በ15 ጨዋታዎች የተቆጠሩ ናቸው። እነዛ 10 ጎሎች ደግሞ የተቆጠሩት በሻምፒዮንስ ሊግ ነው። ሻምፒዮንስ ሊግ ላይ ጎል አስቆጣሪ ይፈልጋል። በተለይ በአርሰናል ቤት ከፍተኛ ጎል አስቆጣሪ በሻምፒዮንስ ሊግ ሆኖ የጨረሰው ቪክቶር ዮኬሬሽ እና ማርቲኔሊ ነው። ማርቲኔሊ በዘንድሮ ውድድር አመት በተደጋጋሚ እንደተናገር ነው በዚህ አመት ላይ ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ከሀቨርስ ደግሞ በባለፈው አመት ያስቆጠራቸው የጎል ብዛቶች 7 ብቻ ናቸው። አልቫሬዝ ግን በቋሚነት የሚጫወት ከሆነ የኤክስጂ ሬቱ በጣም አስደናቂ መሆኑና ኤክስፔክተድ ጎል ላይ ምንም አይነት አይምሬ ተጫዋች መሆኑን በተለያዩ ጨዋታዎች ላይ ያረጋገጠበትም ሁኔታ አለ። ዮኬሬሽ በጥልቀት መጫወትን ስለማይችል 9 ቦታ ላይ ሆኖ ብቻ ስለሚጫወት አርሰናልን አልቫሬዝ በብዙ መንገድ ይጠቅመዋል ተብሎ ይጠበቃል። የሮጀርስ ጉዳይ የሚያልቅ ደግሞ ሁለቱ ቨርሲታሊቲያቸው በጣም ጠቃሚ ስለሆኑ አርሰናልም እንደ ሌሎቹ ክለቦች የማይገመት ሆኖ ለመቅረብ እድልን ያገኛል ማለት ነው። ልጁ አሁንም ልቡ ወደ ባርሴሎና ነው ያለው። ነገር ግን አርሰናሎች ይህንን ዝውውር የሚያጠናቅቁ ከሆነ ቀጣይ ወደ አርሰናል ይመጣል ተብሎ ይጠበቃል። አርሰናል ቤት የሚመጣ ከሆነ ግን በብዙ መንገድ አርሰናልን ይጠቅማል፣ በጣም ያገለግለዋል። ስለዚህ ይህን ዝውውር ተከታትለን ወደ እናንተ የምናደርስም ይሆናል። ሌላኛው ደግሞ የለንደን ደርቢ ተቀናቃኝ ወደ ሆነው ወደ ቶተናም እናቅጣ። ኒውካስትል ዩናይትድ ለሻምፒዮንስ ሊግ ሳያልፍ መቅረቱን ተከትሎ ጣሊያናዊውን ተጫዋች ሊሳንድሮ ቶናሊ መሸጥ ይፈልጋል። ሊሳንድሮ ቶናሊ ኦልሞስት ከ75 ሚሊዮን በላይ ፓውንድ በላይ ወጥቶበት ነው የመጣው። ሲመጣም በኤሲ ሚላን ቤት አስደናቂ ብቃትን አሳይቶ ነገር ግን በኒውካስትል ቤት በቅጣቶች ምክንያት ሳይሰለፍ የቀረባቸውም ጨዋታዎች አሉ። ነገር ግን አሁን ይህ ተጫዋች
ተጫዋች አስደናቂ ብቃቱና ፐርፎርማንሱ ላይ መገኘቱን እንዲሁም ገና እድሜው እንደ ሮጀርስ ገና 23 ዓመቱ ላይ መገኘቱና በጣሊያን ብሔራዊ ቡድን ራሱ አስገራሚ ብቃቱን ማሳየቱን ተከትሎ በሚቀጥሉ ጊዜያት ማረፊያው የት ይሆናል ተብሎ ይጠበቃል። ነገር ግን ስፐርሶች 85 ሚሊዮን አቅርበው ለማጠናቀቅ ተስፋ አድርገውም ነበር። አሁን ግን ነገሮቹ ተጠናቋል ቢባልም ነገር ግን አርሰናል አሁን ላይ ጣልቃ እንደገባ ነው እየተነገረ የሚገኘው። ልክ እንደ ኤብሪቺ ኤዜ ዝውውር ተጠናቋል እንደተባለ ወደ ቶተናም ይሄዳል ተብሎ ሲጠበቅ፣ ነገር ግን አርሰናል ቀድሞ እንደወሰደው ሁላችንም የማንረሳው ጉዳይ ነው። አሁን ደግሞ ሊያንድሮ ቶናሊን ለመጥለፍ የራሱን ጥረት እያደረገ ነው። ተጫዋቹ ለአርሰናል መጫወት እንደሚፈልግ በቃል እንደተናገረና ወደ ቶተናም መሄድ ከሆነም ግን ብዙ እንደማይከፋው ነገር ግን አርሰናል ፍላጎቱ እንደሆነ እየተናገረ ይገኛል። ቦይትሬንድ ሲናገር የታክቲካዊው ሊቅ ቦይትሬንድ ቶናሊ ከዓለም ምርጥ አማካኞች መካከል አንዱ ነው ብሎታል። ፖል ስኮልስ ራሱ በብዙ መንገድ ይህን ተጫዋች ሲያደንቀው ተመልክተናል። የዓለም ምርጡ ተጫዋች ነው። ይህ በጉዳት ምክንያት የተለያዩ ነገሮች ቢያመልጡትም ስቲል ግን ጊዜ ያለው አሁንም ድረስ ማሳየት ይችላል ሲሉ ተናግሯል። ቶናሊ ጥያቄው ወደ ቶተናም ነው ወይስ ወደ አርሰናል ይመጣል የሚለው እስካሁን ድረስ ግራ የሚያጋባ ነው። ነገር ግን አርሰናል ጣልቃ ገብቶ ልጁን ለማስፈረም ጥያቄ ለማቅረብ ዝግጅቱን እየጨረሰ መሆኑን እየተናገረ ነው የሚገኙት። በሚቀጥሉ ጊዜያት ላይ ማንን ያስፈርማል የሚለው አሁንም የምንጠብቀው ነገር ነው። የቡዋዲ ጉዳይ እስካሁን ድረስ አላበቃም። ከ50 እስከ 60 ሚሊዮን ነበር የሚፈልጉት ሌሎች። አሁን ግን በዓለም ዋንጫ ላይ ፐርፎርም ማድረጉን ተከትሎ ከ70 እስከ 80 ሚሊዮን ፓውንድ ድረስ እንደሚፈልጉ ግልጽ የሆነ ፍላጎት ያለው ክለብ ወደ እሱ የሚመጣ ከሆነ ከ70 እስከ 80 ሚሊዮን ፓውንድ ማቅረብ ለሚችል ክለብ ብቻ ነው መልቀቅ የምንፈልገው የሚል ሀሳብንም እያነሱ ነው የሚገኙት። እነዚህ ሁሉ ተጫዋቾች በአርሰናል ስል የሚፈለጉ ተጫዋቾች ናቸው። አርሰናል የትኞቹን ያስፈርማል? ኦልሬዲ አንዱን ጨርሷል። ሌላኛውን ደግሞ ሞርጋን ሮጀርስ እየጨረሰ ነው የሚገኘው። የሁሊያን አልቫሬስ ነገር መንገድ ላይ ነው ያለው። አትሌቲኮ ማድሪዶችም ወደ ፍርድ ቤት እናመራለን የሚል ሀሳብ እያነሱ ነው ያሉት። የውል ማፍረሻው 500 ሚሊዮን ፓውንድ ነው። ይህንን የሚከፍል ክለብ ካለ ይውሰድ የሚል ሀሳብ አለ። ነገር ግን ይህ የማይሆን ነገር እንደሆነ ሁሉም የሚያውቀው ነገር ነውና ቀጣይ ማረፊያው የት ይሆናል? ፒኤስጂ ወይስ አርሰናል? የትኛው እንደሆነ አብረን ተከታትለን ወደ እናንተ የምናደርስም ይሆናል። ቸር ቆዩልን፣ ቸር ሰንብቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁንም አትርሱ።